አግዲ ምንድነው? ያማል መልሰ ጠይቀኛል እንዴ? ምን ሆነሃል? እቃ ሳረስ አልቀረውም። በቃ አንቺ ሂጂ ነው እመጣለሁ። ምንድነው የረሳው? እቃ አልኩሽ እኮ የምን እቃ ነው? እቃ በቃ ሂጂ አንቺ፣ እኔ መጣሁ። እና ምን ያስደነፋል? እጭ ጆሲ ምንድነው ያደረከው? እንዴት ይዘህ ትዞራለህ? ደደብ ነህ ጆሲ፣ ደደብ ነህ። እኔ የምለው እዚህ ቤት መኖር ጀመርክ እንዴ? የሆነ እቃ እኮ ረስቼ እሱን ልወስድ መጥቼ ነው። በየሰበቡ እዚህ ቤት መመላለስ ጉዳይ አድርገዋል። ደግሞ ምን ረሳው ልትል ነው? ስማ፣ ምንድነው? ምንም ውጤት ላታመጣ እንዲህ መባከኑ ግን አስፈላጊ ነው? ይዛና ዛሬ ተወኝ። እንዴ ተሰው ምን ጉድ ነህ? አንተ እያለ ነው በሩ የሚገነጥለው? መጨረሻው ልየው ብዬ እኮ ነው። እኔማ አሁን ሳያችሁ የሆነ ደባልነትማ ተፈራርማችኋል። አስመሰልብን አይደል? በቀን 10 እየተመላለሰ እና መልበል በያሳልፍኛው ትንሿ አቤት። እቃ አግኝተሻል እንዴ? የምን እቃ? የኔን እቃ እንዴ? እዚህ እኮ ምንም የለም። ምናልባት ሌላ ቦታ ጥለው እንደው። ሌላ የትም አጣልኩትም። ምንድነው? እባክህ ዞር በል አንተ። እሷን እያናገርኩት አይደል እንዴ? ምንድነው የምታናግራት? እቃ ጥያለሁኝ። አንዴ ብቻ ላውራት። ዞር በልልኝ። እና እሷ ምን አገባት ስላንተ እቃ? ይዛና እባክህ ዞር በልልኝ። ሰማኛለህ? አሁን ቤት ነው ተወጥ። ወጣ ከዚህ። ይኸውልህ እቃዬን ሳላገኝ የትም አልሄድም። ደግሞ እዚህ የተቀመጥኩበት እኮ ነው የጣልኩት። እና ከጣልክበት ፈልጋ ምንድነው ልጅቷ ላይ የምታፈጥባት? ፈለኩኝ የለም። ሰውዬ ከሌለ የለም ነው። አሁን ከዚህ ሂድ። አሁን እወጣለሁ። ተመልሼ ግን እመጣለሁ። ቆይ ምንድነው የጣለው? እኔ አላቅም። ድንገት መጥቶ እኮ ነው ሶፋው መመነቃቀር የጀመረው። አንቺ ግን ደህና ነሽ? ደህና ነኝ። ምን ይሻለኛል? ለሰከንድ እንኳን ካጠገቢ ዞር ማለት አልቻልኩም። እኔ ምንም ያነሳሁት ነገር የለም። ሲመጣ እኮ ባዶ እጁን ነው የመጣው። ተይው እባክሽ። ይሄ እብድ ብታይ እንዴት እንደደከመኝ። ግባና ረፍ በቃ። እሺ አንቺ ክፍል አብዬ ስላለ እኔ ክፍል ተኝ። እኔ እዚህ ሶፋ ላይ ተኛለሁ። እንዴ የማይሆነውን? ማይሆነው ማለት እንዴ? ብርድ እኮ ነው። እኔ እዚህ ተኛለሁ፣ አንተ እዛ ገብተህ ተኛ። መልሲን እያወቅሽ ለምን ትከራከሪኛለሽ? አይ ዛሬ እንኳን መከራከር የለም። እና እዚህ ቆመን ልናደር ነው ማለት ነው? አሬ ዙና ስትመጣለች ገብተህ ተኛ። ነገርኩሽ እኮ እኔ አንቺን ጥዬ ውስጥ ገብቼ አልተኛ። እባክሽን ስለምን እንደማወራ ገብቶሻል? እባክሽን መልሽልኝ። አንተ ሰው እየተለክፋል እንዴ? ምንድነው የምታወራው? ትንሿ እባክሽን። እንዴ እኔ እኮ ምንም አላውቅም ጆሲ። ቆይ ምን ቢጥል ነው እንደዚህ ለያዥ ለገናዥ ያስቸገረው? ኧረ እኔ ምንም አላውቅም። በስመ አብ። በያውን ግቢ እና ተኝ። እንዴ ተነጋግረን የለ እንዴ? በዚህ ሁኔታ ሳሎን ውስጥ ጥዬሽ የምተኛ ነው እንዴ ይመስልሽ? በቃ እሺ አብረን እንተኛ። እኔ እንዳሰብሽው አላልኩም። ጎን ለጎን አብረን እንተኛለን ያልኩት። እንዴ እናትህ ምን ትላለች? ትንሿ እባክሽ በጣም ደክሞኛል እንተኛ። እሺ በቃ እሺ። በር ልዘጋጋ መጣ። ያማል እንዴ? ምንድነው የምታየው እንዴ? ስልክህን በምን ችግር አለ? አይቶት ማያውቀው አስመሰልከው እኮ። ያስደንግጦኝ ነው እንጂ ቢያይ ኖርማል ነው።
እኮ አብረን የራስህን አትይም እንዴ? ሂድ በእናትህ። እንዴትስ አድርጌ የሆዴን ላሳይሽ? ምን ቃል ተናግሬ ውስጤን ልግለጽልሽ? ጨነቀኝ። ምንድን ነው? አትጃጃሉ በእናታችሁ። ጉድፈላ። ዛሬ ደግሞ መስፈን አንችልም እንዴ? ወደዛ ሂድ በእናትህ። ካልጠፋ ዘፈን ይህንን ትዘፍናለህ? ኧረ ጉድ! ምን አድርጉ ነው የምትለን? የኔ ወንድም ደግሞ ዘፈን እየመረጥን እንስፈን እንዴ? እኮ እሺ፣ አሁን ራሴን እያመመኝ ነው። አትጩሁብኝ። ፍቅርሽ ነው። በእናታችሁ ዝም በሉ ጀዝቦች። እሺ ና በቃ አንዘፍንም። አንተ ልጅ ልታሳብደው ነው እንዴ? አይደረግም። በጭራሽ በጭራሽ በጭራሽ። እናንተ አንቺ ምን አረጋችሁ? ልጄ ምን አረግሽው? አንቺ ይዙ ትላለች እንዴ ደግሞ የልቧን ሰርታ ስታበቃ። ኧረ እማዬ በፈጠረሽ ምንድን ነው? እኔ ያየሁትን እኮ አንተ አላየህም። እርጉዝ እኮ ናት። ማን እርጉዝ? አንቺ ነሻ። መቼስ እሱን አታስረግዢው። ምን ተፈጠረ? ወይኔ 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 ወይኔ! አይ አትናገሩም እንዴ? ምንድን ነው በሌሊት የሚያስጨዋችሁ? ጉድ እኮ ልንሆን ነው። ጉድ ልንሆን ነው። አረ በፈጠረሽ ተረጋጊና ምን እንደተፈጠረ ንገሪኝ። አብዬ ክፉ ህልም አይቻለሁ። እስኪ አማት እስኪ እንደው ያንተ እንኳን ቢቀናኝ። ምኑንም ሳላቅ እንዴት አማትባለሁ? እንዴትም በል ግን በቃ አሁኑኑ በልልኝ። እሺ ይኸው አሁን ንገሪኝ። አብዬ መቼ ልጅ እኮ በህልሜ አርግዛየሁ። እማዬ ዝም በል አንተ ምን የምታውቀው ነገር የለም። አይ ታለም፣ እማዬ እባክሽ አቁሚ። ልጅቷን ከዚህ በላይ ታስጨንቂያት። ታለም ነይ እስቲ ወደ ሳሎን እንሂድ። ግድ የለሽም እንዴ አብዬ። እዚህ ጥለናቸው ነው እንዴ የምንሄደው? እንዴ እና አብረሻቸው ልትተኝ ነው እንዴ? ተይ እንጂ ታለም። እሺ በቃ ይዙ አደራ ልጅ አደራ። እማዬ በፈጠረሽ በቃ እሺ ግቢና ተኝ። አደራ እኔ ተኛለሁ፣ እናንተ ግን እንዳትተኙ አደራ። እንደው አደራ እንዳትተኙ። ልጆች ከመሸረበሽን አይደል? ይቅርታ። ያው የታለምን ጸባይ ታውቁት የለ። ደህና አደሩ። ታለም ግን የምትሰሪው ታውቆሻል? አብዬ ህልሜን ስለማውቀው እኮ ነው። መሬት ጠብ አትልም ሳይሆን ታያለህ። ኧረ ተይ። እቺ አንድ ፍሬ ልጅ አሁን ምኑን ታውቅና ነው? አንድ ፍሬ ልጅ አልካት? እኔን አንድ ፍሬ ልጅ ያርገኝ። ሰው መስልሃለች እቺ ጠባይ። ኧረ ስለ መድኃኒዓለም ብለሽ ይህን ስድብሽን አቅም እግዚኦ። ይቅር በለኝ አብዬ። እንደው ይሄ ምንም የማያውቀው አንድ ፍሬ ልጅ አንድ ነገር እንዳሁን ብዬ ፈርቼ እኮ ነው። ጉድ ፈላ። ወንድ ልጅ አይደለ እንዴ እሱ? መቼም አደፍረው። ደግሞ እሷን ብትሆን መኝቷን ለእኔ ለቃል የምትከራትተው የኔ እናት። አይ እስኪ ተወኝ አብዬ። በይ ግቢና ተኝ። አሁን ልጆቹን አትረብሻቸው፣ ይተኙበት ይሻላል። በይ ግቢ አልኩሽ እኮ። ካልክሽ ምን አማራጭ አለኝ ከመግባት ውጭ? ሰላም እደር። እሺ ሰላም እደሪ። በይ ግቢ እያየሁሽ። እሺ እገባለሁ። ግን እኮ ተይ ታለም፣ በፈጠረሽ ግቢና ተኝ። እሺ በቃ ደህና እደር።
ቹቻ ግን በዚያ አበላለ የሆነ ሰዓት ላይ እልልልልል ማለት ራሱ አይቀርም። ምን ልታ ነው ደግሞ? ለአንተ ጭብጨባ ማድመቂያ ነው። ምንድነው በአፍ እያጨበጨብክ የምበለው? አርፋ በለም እንዴ? ሰውዬ አታለቃቅስብኝ። መተህ ብላ፣ ከፈለክ መተህ ብላ። ልብላስ ብል እንዴት እበላለሁ በአፍ እያጨበጨብክ? ድንገት ጉሮሮ ላይ ወጥቶ ትን ቢለኝስ? ሰውዬ ውጭ ሆኖ ለሚሰማ ሰው እኮ ሲሊፐር የምትጎትት መንደሬ አሮጊት እኮ ነው የምትመስለው። መንደሬ አያልፍህማ። አይ እንግዲህ ስነ ስርዓት አርፈ ብታጨበጭብ ይሻላል። እንዲያጣጥመ ካልበላ ምኑን በላ? በሳይለንት እኮ ሙድ የለውም። ኧረ አፈር ያስበላ። ከአንተ ጋር ከምጨቃጨቅ ገብቼ ብተኛ ነው የሚሻለው። ኧረ አንተ ሰዓቱ እንዴት ነው የሚሄደው? ቆይ ሉሌት ሂዶ ነው። በዚህ መድፍ ድምፅ ልጁ ላይ አንቧርቀበት ባይጠፋ ይገርማል እንዴ? አቤት አቤት። ምን አቤት አቤት ትላለህ? ዋሻው የኔ ነው ያንተ ነው መድፍ ድምፅ? የሞት ሰው ራሱ ይቀሰቅሳል እንዴ ድምፅ? ለዛ እኮ ነው ነቃ ብለሽ አጠገቤ የተቀመጥሽው። አንተ አርፈ ብላ ዛሬ። ትንሽ ደህና ነሽ? ቆይ እኔ ግን ምንም እየገባኝ አይደለም። ምን ተፈጥሮ ነው? አይዞሽ አትደንግጪ። እማዬ በህልም ያየችው ነገር በሆን የሚሆን ስለሚመስላት ነው እንደዚህ የምትሆነው። እና አይዞሽ እስከምትለምጃት ድረስ ነው። እሺ ምን እያሰብሽ ነው? እኔ ግን ሶፋ ላይ ብተኛ ሳይሻል አልቀርም። አንቺ ደግሞ ጀመረሽ። አሁን በዚህ ሰዓት ሶፋ ላይ የሚያስኬድ ነገር ምን አመጣው እንዴ? እያየክ አይደለ እንዴ? ምን መጣ ብለህ የምትጠይቀኝ? ትንሿ ህልም አይታ ነው አልኩሽ እኮ። አሁን በቃ እሺ እንተኛ። ትንሽ አሁንም ፈርተሻል አይደል? ልቀፍሽ? ጭራሽ? አሁን ምን ችግር አለው? በራርፈተኛ በኋላ ደግሞ ተቃቅፈን ብታይ ምን እንደሚፈጠር አስበዋል? አታስቢ፣ ድጋሚ አትመጣም። እኔ ልቀፍሽና አሁን እንተኛ። አይ ይቅርብኝ፣ ደግሞ ፍርሃቱ ለቆኛል። በቃ እንተኛ። እኔ ግን ደህና አይደለሁ። ምን ሆንክ? እኔ እንጃ፣ በጣም ከፍቶኛል። ምንድን ነው የሆንከው? አላቅም። እሺ እኔ ምን ላድርግልህ? አቅፈሽኝ ብተኝ ምናልባት ደህና መሆን ይመስለኛል። ኧረ ይዙ ትመጣለች። እሺ በቃ እሺ። እንደምን አደርሽ የኔ ልጅ? እግዚአብሔር ይመስገን አብዬ። እንዴት አደሩ? ደህና ነኝ። ከቤተ ክርስቲያን እየመጣች ነው? ጧት ጧት እየሄድኩኝ አንዳንዴ ጸሎት አደርጋለሁኝ። አንዳንዴ ብቻ አይደለም፣ ሁሌም ነው መሄድ ያለብሽ። እሱማ ግዴታዬ ነው። ማን አለኝ ያለ እሱ። ልክ ብለሻል። ሁላችንም ብንሆን አንድ ነገር ስንሆን ዞረን የምንሸሸገው እሱ ጋር ነው። ያለ እሱ ምን መሸሸግ ያለን ብለሻል። ምን ነው ልጄ፣ የተፈጠረ ነገር አለ እንዴ? የሰው ህይወት ውስጥ የሚፈጠር ነገር ይጠፋል ብሎ ነው አብዬ። በጣም የፈለጉትን ነገር አምላክ ሲከለክል ከባድ ነው። ደግነቱ ፈጣሪ አለ። ዋናው ነገር ግን ፈተናውን የምናልፍበት አቅም እንዲሰጠን ከእግዚአብሔር ስራ ለመጥፋት ነው። ኢዮብ የነበረው ነገር ሁሉ ሲወሰድበት ከማመስገን ውጪ የተናገረው ክፉ ቃል ነበረ? አይ አየሽ፣ ከፈተና ሁሉ ፈተና ማጣት አይደለም፣ አግኝቶ ማጣት ነው። እሱስ እውነት ነው። አይዞሽ የኔ ልጅ፣ በይ ተጣጠቢና ቁርሳችንን እንብላ። አይ አብዬ፣ አንተ ብላ፣ እኔ ትንሽ እረፍት ላድርግ። ይሻላል ብለሽ ነው አረግዬ? አዎ አብዬ፣ አሁን እረፍት ላድርግና በኋላ ቡና አፈላለሁ። እሺ። ምን አለ እዚህ ከምትዘፈዘፍ አብረን ብትሄድ? አራት ወይም በእናትህ አሁን ሄጄ ምን አደርጋለሁ? እኛ ምን ልናደርግ ነው የምንሄደው? የአቤልም ባላውቅም ያንተ ግን ቹቻ በእናትህ እንደዚህ አይነት ቀልድ አትቀልድ። እውነት ረፍ ቹቹ። ልጁን ምን አድርግ ነው የምትለው? እኔ ምንም አላልኩትም። በቃ እውነቱን ይናገር ነው ያልኩት። የምን አባ እውነት ነው የምናገረው? ያለውን እውነት ኗ። በእናታችሁ አትጃጃሉ። አቤላ እንሂድ። ሳትመልስልንማ የትም አንሄድም። ቀልደኛ። እዩ እኮ ጓደኛዬ ነች። ምን ሆናችሁ ነው? አሀ የጓደኛን ፎቶ እያየ ፈገግ የምትል ከሆነማ ለምን የአቤልን ፎቶ እያየ ፈገግ አትልም? ጓደኛ አይደል እንዴ? ቹቻሙት፣ አሁን አንድ ነገር ብትናገር አስቀይመሃለሁ። አታስፈራራኝ እባክህ። ኃይሌ ፈጣሪ ነው። ቆይ አንተ ልጅ ግን የምታወራው ነገር ከየት ነው የሚመጣልህ? መጠኩብሽ አይደል? ኧረ አንተስ ከፋ። በል እንሂድ አሁን። አዎ ብትሄዱ ነው የሚሻላችሁ። ትንሽ ከቆያችሁ ትንሽ ከቆየ ምን ያው ይረፍድባችኋል ነው። ሌላ ምንም ምን መስሎ እንደዚህ የምታፈጥብኝ? ለማንኛውም እንደዚህ ብለህ ትረፍ። በቃ ደውል።
እሺ እዩ እንዴት ነሽ? ደህና ነኝ። እንዴት ነህ? እኔ በጣም ደህና ነኝ ይመስገን። ምንድን ነው ገና በጠዋቱ እንደዚህ ፊት ፍክት ያለው? ያው አለ አይደል አንዳንዴ ነው እንዴ? ይቅርታ በር ላይ ያስቆምኩሽ። ወደ ውስጥ ግቢያ። አረ ችግር የለውም፣ ሰዓት ሄዶብናል። ባይሆን ትንሿን ጥራልኝ፣ የትምህርት ቤት በር ሳይዘጋ ብትደርስ ይሻላል። እኮ ትሄዳላችሁ። እኔም ልወጣ ስለሆነ ግቢና አብረን እንሄዳለን። እሺ በቃ እሺ። እንዴ እስካሁን አልለበስኩም ብቻ እንዳትዪ። መጣሽ እንዴ? ይኸው ጨርሻለሁ። በቃ መልበስ ብቻ እኮ ነው የቀረኝ። ሰዓት እኮ ሄዷል። በእናትሽ እኮ ይኸው ጨረስኩ። በቃ ያው ጨርሻለሁ። መጣሁ። በቃ ያው ደርሻለሁ። እሺ ልትሄድ ነው እንዴ? አዎ በእናትሽ ሳላስበው ሰዓት ረፈደብኝ። በቃ ሰላም ወይ። እዩ አንቺ ምን አልሽኝ እንዴ? ምንድን ነው የፈዘዝሽው? ኧረ አልፈዘዝኩኝም። ከዚህ በላይ መስሎሽ ነው? እኔ የምልሽ አንቺና ይዛና አንድ ላይ ሆናችሁ አይደል እንዴ? ምን ነካሽ? ምንም እንደሌለን ታውቂል እንዴ? አይመስለኝም። ይሄ ሁሉ ፍቅር የሚሰጥሽ ዝም ብሎ ይመስልሻል? ተናገሪያ። ተናገርኩ እኮ። እሱ እንደሚወድሽ ግልጽ ነው። አንቺ ግን ቆይ፣ አንቺ ግን ረፍዶብናል ስትይ ነበር እንዴ? እና አትረብሽኝ፣ ቶሎ ቶሎ ስራበት። እቺማ ማምለጫ ናት። ብዙ አስቆምኩ እንዴ? አረ ችግር የለውም። አአ ዛሬ ደግሞ ምን ነው ያለው? ወትሮ ጨዋ ሆንክ። ምንድን ነው የምትይው? አይ ሌላ ጊዜ ሳስጠብቅ ኤሌክትሪክ ልጨብጥ ነው የምትደርሰው ብዬ ነው። አሁን ቀልዱን ታዩና የሆነ ነገር ልነግርሽ ነበር። ምንድን ነው? ምንድን ነው አንተ? ምን መሰለሽ ሰውዬ፣ ትናገር እንደሆነ ተናገር አትበል። ፍላሹን እኮ ጣልኩት። ምን? ፍላሹ ጠፋ፣ ግን ትናንትና እና ኢዛና ቤት ነው የጣልኩት። ትሰማኛለህ? እኔ እንደዛ አይነት ቀልድ ደስ አይለኝም። ትናንት እኮ ኪሴ ውስጥ ነበረ፣ ግን ማታ ስወጣ ስፈልገው ከኪሴ አጣሁት። ጆሲ፣ ይኸውልህ ጆሲ፣ አሁን የምር መናደድ ልጀምር ነው። ቶሎ ብለህ እየቀለድኩ ነው በለኝ። እባክሽ፣ እንደዚህ አይነት ቀልድ የምቀልድ ይመስልሻል እንዴ? ምንድን ነው የምትይኝ? ከአንተም ብሶ ታፈጣለህ እንዴ? እንዴ ምን አይነት የማይረባ ስራ ነው የምትሰራው? ምን ማለት ነው ፍላሹ ጠፋ ማለት? እባክሽ አንቺ አትጩይብኝ። ለራሴ ጭንቅላቴ ሊፈነዳ ነው። አረ ጭንቅላቴ ሊፈነዳ ነው። መቅዲ እረፊ። የሚገርመው ከሆነ ትንሽ እንኳን ሰበር አትልም። እሺ አሁን መፍትሄ አለሽ? የምን መፍትሄ ነው የሚኖረኝ? ቆይ እንዴ ትናንት ስጠይቀህ ደግሞ አላስኩትም አላልከኝም እንዴ? እሺ በቃ ተይው በቃ። አሁን እሺ የት ነው የጣልከው? እነ ትንሿ ጋር እንደሆነ በጣም እርግጠኛ ነኝ። ምን አይነት ነው ፍላሹ? አረንጓዴ በጥቁር ነው። ከክላስ በኋላ ሄጄ ቼክ አደርጋለሁ። አንተን ግን ለዚህ ስራ አስከፍላለሁ። እሺ እንዴ ወዴት ነሽ? አንተን ወደማላይበት ሬሳ። አንተ ደግሞ ምንም እንዳላረገ ሰው ትላለህ እንዴ? እንዴ ምን አደረኩ? የሌባ አይነ ደረቅ አሉ። ባለፈው እኮ ድንገት ስለያዙኝ ነው እንጂ እንደዚህ ማደርግ አይነት ሰው አልነበርኩ። ስማ እንዳንተ ዝርክርክነ ቢሆን ብዙ ነገሬን አጥቼ ነበር። እሺ እድሜ ለኔ። እነዛም እንዳንተ ከረፈፍ መሆናቸው ጠቀመኝ እንጂ። ምንሽን አቁመሽ የምትሰድቢ? ምንም ላላረክበት ደግሞ ያ ሁሉ ብር ከፍዬ። ቆይ ታውቃቸዋለህ እንዴ? አረ በፍጹም። እርግጠኛ ነህ? አዎ በደንብ። ስራዬን ማታበላሽብኝ ከሆነ አንድ ስራ ልስጥህ። አረ በጭራሽ፣ በዚህ ዙር እንኳን አኮራሻለሁ። እኔ ወሬ አይደለም የምፈልገው፣ ተግባር ነው። ከኔ እኩል የምትሮጥ ከሆነ እንጠቃቀማለን። ግን የምናደርገው ነገር ከማላችሁ ወጥቶ ሌላ ሰው ጋር ቢደርስ ኃላፊነቱን አንተ ነው የምትወስደው። አረ ምንም እንዳታስቢ፣ ልትተማመኝብኝማ ትችላለሽ። በጣም ጥሩ። ማናት? ላጣብስ እኮ አይደለም ፎቶውን ያሳየው። ማናት ይለኛል እንዴ? ማለት እሺ ምን ላርግልሽ? በጣም ጥሩ። ይሄኛው በጣም ከባድና አስፈላጊ ነገር ነው። መወጣት ከቻልክ ግን የፈለከውን ያህል ከፍላለሁ። አረ ምንም እንዳታስቢ፣ ነፍሷን አምጣልኝ እንኳን ብትይ ሳላቅማማ ነው ማመጣልሽ። እሱማ የማይቀር ነገር ነው። እኔ አሁን ለጊዜው ነፍሷን ሳይሆን ስጋዋን ነው የምፈልገው።
ማለት መጀመሪያ የታዘዝከውን ስራ። ለማንኛውም ፎቶ እልክልሃለሁ። ባይ። ምን አይነት ሰይጣን ናት? ከዛማ ቪዲዮውን ትልክልኝና ከህይወቴ ለአንዴና ለመጨረሻ ጊዜ አስወግዳታለሁ። አትርበትበት እባክህ። አሁን ነፍሷን ሰጥሻለሁ ስትለኝ አልነበር እንዴ? እንዴት ናችሁ? እዩ ደህና ነን። እንዴት ናችሁ? አለን። ትንሿ እንዴት ነሽ? ደህና ነኝ። ማለት ሁሉም ነገር ሰላም ነው አይደል? ማለት አይ ምንም ሰላም ነው አይደል? እግዚአብሔር ይመስገን ደህና ነኝ። ወደ ትምህርት ቤት ናችሁ መሰለኝ። መቼስ በዚህ ጠዋት ዩኒፎርም ለብሰን ወካ እንወጣም አይደል? እና እንደዛ ከሆነ ለምን አብረን አንሄድም? ይቻላል፣ እንሂድ። አብዬ እንዴት አደርክ? እንዴት አረፈድክ ነው እንጂ እንዴት አደርክ ይባላል እንዴ በዚህ ሰዓት? ውይ ይቅር በለኝ አብዬ። ብቻህን ጥዬህ ተኛሁ አይደለ? ቁርስ በላህ? አዎ የተባረከች ልጅ። እኔንም ሚዛናንም ቁርስ አብልታ ቡና ጠጥታ ነው ወደ ትምህርት ቤቱ ሄደችው። እንዴ ስንት ሰዓት ሆኖ ነው በዚህ ልክ? 6 ሰዓት። እንዴት ዋላችሁ? እንዴማይ አሁን ገና ነው ከእንቅልፍሽ የተነሳሽው? አዎ ይዙዬ፣ ሌሊት ትንሽ ስላልተኛው ራሴን ያዛርጎኛል። ለምንድን ነው ያልተኛሽው? ውይ ተው ተው ተው፣ አታስታውሰኝ። ምን አይነት ህልም እንዳየሁ። በስመ አብ ወወልድ ወመንፈስ ቅዱስ። ሲጀመር ትንሿ ከዛሬ ጀምሮ ከኔ ጋር ነው የምታድረው። ማለት ምን ማለት አለው? ከኔ ጋር ታድራለች ማለት ነው። እማዬ አትቀልጂ። እንዴ ምን ማለት ነው አትቀልጂ? እንዴ ሚስት ናት እንዴ ካንተ ጋር አብራ የምታድረው? ለምን እንደምተኛ እኮ ታውቂያለሽ እማዬ። ደግሞ የማይሆን ህልም ባየሽ ቁጥር እኛ መስቀየት አለብን እንዴ? ታውቂያለሽ ልጅቷ ተማሪ ነች አይደል እንዴ? ጉድ እኮ ነው። እና ተማሪ ያረግዝም ያለህ ማን ነው? ኧረ ታለም በስመ አብ በይ። ምን ሆነሻል እንዴ? እውነቴን እኮ ነው አብዬ። እሺ ሚስት ከሆነች እንወቂ ንገረን። ለጊዜው ሚስቴ አይደለችም። ለጊዜው ማለት ለወደፊቱስ? የነገን ፈጣሪ ነው የሚያውቀው። አብዬ ጉዴን እየሰማህልኝ ነው? ተው እስኪ ያሻውን ይሁን። ትልቅ ልጅ አይደለ እንዴ እሱ? ያሻውን ይሁን? አዎ ያሻውን ይሁን። ተው ሞቼ ነው ቆሜ። ሴትዮ ሰው ቤት ስትገቢ አታንኳኪም እንዴ? እንዴ ብዬ ብዬ ደግሞ የላጤ በር ላንኳኳ እንዴ? ምን ማለት ነው ደግሞ ይሄ? የተናገርኩት እኮ ግልጽ ነው። ወይ ጉድ! ማን ነው አንቺ ፈቶ የለቀቀብኝ? መጥፋት ያለበትን ለቅሜ አቃጥዬ እንዳጠፋ ተለኬ ነው። እሾውን በእሾህ አትይኝም እንዴ? ምን ለማለት ነው? አንቺ ነሽ እያልሽኝ ነው? አንቺ ዋልሽው። አንቺ ገልቱ ለፍላፊ። ማን ነው ግን ስድብ አሰልጥኖ ይላከሽ? ምን አገባሽ? አይ እንግዲህ ስርዓት። አንቺው ራሴ ስርዓት ያሽ። አሁን ምንድን ነው የፈለግሽው? እንዴ ከአንቺ ደግሞ ምን ይፈለጋል? ምንም ካልፈለግሽ ለምን መጣሽ ታዲያ? ባክሻ ብዬ ፈልገውሽ ነው ሾካካ። ውይ እቺ ሴትዮ የጋለባ ሰይጣን በምን እንደሚለቃት ነው ያላቀ። እሺ እባክሽ
ወይ ቹቻ፣ አሁን ግን የምር ከተነሱ መታል መምታት አይደለም ብትገለኝ የራሱ ዛሬ ወደ ቀልቤ መመለስ አይመስለኝም። ቹቹ ግን አንድ የተናገረችኝ ብለህ እንደምትሆነው አስበዋል። ግን በትንሿ ቦታ ቢሆን ውይ ማሰብ ራሱ አልፈልግም። ትንሿን ቢሆን በሰላም ከዚች ልጅ ብትለይ ነው የሚሻላት። ቆይ ግን አንተ ልሳንህ የምንዘጋው እኛ ላይ ብቻ ነው የሚፈታው? ይኸውላችሁ እኔ ከተፈጠርኩ ጀምሮ ራሴ እንደ ከባድ ተናጋሪ ነበር ሳይ ነበር። ግን ከቅድም ጀምሮ ምን ያህል ዝምተኛ እንደሆንኩ ነው የተረዳሁት። ልክ ልውልዩን ሲያገኛት ዝም እንደሚለው ማለት ነው። ስነ ስርዓት። ምን ዋሻው እንዴ? ምን ማለት ነው ልውልዩን ሲያያት የምትለው? አንተ ደግሞ አይደብርህም እንዴ? ዝም በል እባክህ አንተ። ቹቻ ዛሬ አትፈታተንኝ ብያለሁ። እውነቴን እኮ ነው። ምኑን ነው እውነትህን ነው? ድንዛዜው ነው። ሌላ ምን ሊሆን ይችላል? ቆይ አንተ ግን ለምን አታፈርጠው? ምንድን ነው የማፈርጠው? ፎንቃሽን ነዋ። እንኳን ለእሷ ለእኛስ መች ነገረን? አረ ይደብራል። ምንድን ነው እናንተ ግን ያማችኋል አይደል? ምንድን ነው የሌለ ነገር የምታወሩት? ምንም የሌለ ነገር አልተወራም። አሁንስ አበዛው። ምንድን ነው ማፍቀር አጻት ነው እንዴ? እኮ ንገርልኝ እስኪ። ኦሆ ምንድን ነው? ተናገር ውስጥ ያለውን። አይዞሽ ሉላ፣ ምንም የማፍቀር ልምድ ባይኖረኝም አንተ ለማገዝ ግን የሚሆን አቅም አላጣም። መጀመሪያ እርስ በርስ ተረዳዱና ችግራችሁን አስወግዱ። እኔ በጣም እርቦኛል። የሰው ልጅ በእንጀራ ብቻ አይኖርም ይላል ቅዱሱ ቃል። እና በምንድን ነው የሚኖረው? በፍቅር ነው ሉላ። ትንሽ ነው የቀረው። አውጣው አውጣው። አሁንስ የእናንተ መጃጃል ማብቂያውን ናፈቀኝ። ተው ሉላ፣ እጅ ላይ ያለው ምጡቅ ሰው ተጠቀምበት። ይሄ ከስንት አንድ የሚገኝ እድል ነው። ማን ነው ምጡቅ? ይሄ ነቢይ በሀገሩ አይከበርም መሆንብኝ እንጂ እኮ ስንቱን እልል ብዬ ዳርኩ ሰው ነኝ። አሁን ወሬ አታብዛ። በቃ ምሳ እንብላ። ብንበላ ይሻላል። እናንተ የቡቻ ነገር በጣም እየረበሸኝ ነው። እኔም እኮ ስለሱ ነው እያሰብኩ ያለሁት። ለምን ግን በኋላ አናገኘው? ቆይ እንደውም ልደውልለት። እሺ እባክህ፣ እሺ እባክሽ። ጻድቃን ሳይቀጣጠሩ ይገናኛሉ ማለት ይህ አይደል እንዴ? እሺ ጻድቋ። ወይዬ ምን ነው? ምን ነው? አይ ፊት ትክክል አይደለም ብዬ ነው። አየሩ ይሆናል። እርግጠኛ ነህ? ምን ነው ያለ ወትሮሽ በጣም አሳሰብኩሽ። የሆንከውን መጠየቅ እንደዚህ ያስብላል እንዴ? ለጠየቅሽኝ መልሼ እልሻለሁ። የማየው ነገርና የምትነግረኝ ነገር እኮ አልገጣጠማልኝ። እንግዲህ አልገናኝ ካለሽ ምን ይደረጋል? ያው ማውራት ከፈለክ ብዬ ነው አለ አይደል? ማማከር ነገር። ባማክርሽ መፍትሄ ትሰጪኛለሽ? የምትችለው ከሆነ ለምን አልሰጠህም? ማትቺ ከሆነ ከንፈር መጠሽ ልትሄጂ ነው። እንደዚህ ሳይ ግን ነገረ ስራ አሽሙሩ ሁሉ ከመቅዲ ጋር እንደሚመሳሰል ታውቃለህ? አሀ መቅዲ ማለት እኮ ቀንደኛው የጭፍራው ባንዲራ ያዥ ማለት ናት። አንተ ከሷ በምን ተለየ? ኧረ በእናትሽ ተይኝ። ጭራሽ ከሷ ጋር ልታወዳድሪኝ ነው እንዴ? ሁለታችሁም ለአንድ ክለብ ነው የተሰለፋችሁት እና እንድናስፈርምሽ ነው እዚህ የመጣሽው? የእናንተ ሲገርመኝ ጭራሽ እኔ ልቀላቀላችሁ እንዴ? ለነገሩ ልቀላቅል ብትይ እንኳን ብዙም ማታሟያቸው ነገሮች ስላሉ ለጊዜው አንቀበልሽም። ኧረ ሞራል። ለማንኛውም መስፈርቱን አሟላለሁ የምትይ ከሆነ አለ። የዛሬው ደግሞ ከበድ ያለ ነው። በል በቃ ቻው። በሉ ብሉ። እኔ ትንሽ ስራ አለብኝ ልሂድ። ኧረ ነውር ነው። ገበታ ተረግጦ አይወጣም። አብዬ ቅድም ነገር የለ እና ጾምሽ ልትይ ነው? ትንሽ ቆይቼ እበላለሁ። ቢያንስ አንድ ሁለቴ እንኳን ጉረሽ። የተባረከ ይሁን። ብሉ። ለምንድን ነው ብዙ ጊዜ ከሰው ጋር መቀላቀል ማትወጁ? እኔ ነኝ ከሰው ጋር መቀላቀል ማልወደው? አዎ ብዙ ጊዜ አይቼሻለሁ። አቦ ስሚ፣ እኔ ሀረግ አይደለም ከሰው ጋር ከጅብ ጋር ተቀላቅዬ መኖር የምችል ሰው ነኝ። አየሽ፣ አሁን አመጣሽው። አገርሽ ከጅብ ጋር መኖር ለምደሽ እኮ ነው ከኛ ጋር መግባባት ያቃትሽ። ከአውሬ ጋር መኖር ለምጄ እኮ ነው አንዳንድ ሰው ጋር መኖር ያልከበደኝ። ኦ ጭራሽ አውሬ። ኢዛና እየሰማህልኝ ነው አይደል? እማዬ እባክሽ። አሁንም እኔ ነኝ አይደል ጥፋተኛው? ይታለም በፈጠረሽ ማዕድ ቀርቦ እንደዚህ አይኮንም። ችግር የለውም አውቀዋለሁ። ሲጀመርም እኮ ሁሌ መጥፎ ሰው እኔ፣ ሁሌ ነገረኛ እኔ፣ ሁሌ ክፉ ሰው እኔ ነኝ። ኧረ እማዬ ተረጋጊ እንዴ! የሰው ልክ ከማታውቅ መንደሬ ጋርማ መነጋገር የለብሽም። ደግሞ አንቺ ምንም አላልሸትም። እቺ ባለጌ ነገር ከምታጋጊ የማይናገረውን ብትበይ አይሻልሽም? እኔ ማወራው እኮ አይጥምህም። አታርፊም? ምን ነው አብዬ? እጄን ታጥቤ ልምጣ።
ቆይት ሄደ ይባላል። ጣጣ እንዴት ብዬ ነው ፈልገው? አሁን እዚህ ያልነበር ያደረገው ጣጣ ነው። አይ ጆሲ፣ ምን እየፈለግሽ? ይዞ እንትን መታጠቢያ ቤት እኮ ፈልጌ። አቤት። ማለቴ ትንሽ ሶፍት ነገር ፈልጌ ነው። እና ሶፍት ኢዛና ቁም ሳጥን ውስጥ ነው እንደሚገኘው? አይደለም እኮ ይዙዬ፣ ቀደም ያረከው ጃኬት ውስጥ ምናልባት ካለ ብዬ ነው። በቃ ወደ ሳሎን ልመለስ። እንዴ ምን ነው ይዞ? ምን ለማድረግ እየሞከርሽ ነው? ማለት ምን ለማድረግ ሞከርኩኝ? ከአንዴም ሺህ ጊዜ አስጠነቅቄሻለሁ ከአካባቢ እንድትርቂ አይደል? ከአንዴም ሺህ ጊዜ ነግሬያለሁ አይደል? መቼም እንደማልተው። ምንድን ነው ቆይ የምትፈልጊው? አንተን ነው የምፈልገው። አንተን ትሰሚኛለሽ? እንኳን በእውንሽ በልምሽም እንዳታስቢሽ። ኧረ ጉድ! እንደው የኔ ወንድም ዝም ብዬ ሳይ እገዛ የሚያስፈልግ ይመስለኛል። ምን ላገዘ እስኪ ንገረኝ። የምን እገዛ ነው የሚያስፈልገኝ? በአቅማ ሳትነግረኝ አደርግልህ ነበር። እንዲህ ዝም ብለህ ከምትንከራተት። ስለምን መንከራተት ነው የምታወሪው? ስለ አንተ መንከራተት እኮ ነው። አበሳህን በላ እኮ አቦ። ሴትዮ ስራ የለሽም እንዴ? ስራ የሌለህማ አንተ እኮ ነህ። ጠዋት ማታ የሰው ደጅ ላይ ትንጎራደዳለህ። ቆይ ምንድን ነው የምትፈልገው? ቆይ ምን እንደምፈልግ ብነግርሽ ታደርጊልኛለሽ? እንዲህ እየተሰቃየህ እያየውማ እንዴት አላደርግልህም? ንገረኝ እስኪ ምንድን ነው የምትፈልገው? በዚህ ሰዓት በጣም ምን እንደምፈልግ ታውቂያለሽ? ምንድን ነው የምትፈልገው? ጸጥታ ነው የምፈልገው፣ ያቺን ድምፅ አለመስማት። ብቻ በቃ ወደምትሄጂበት ሂጂ። ክብር የሚወድልህ ስለመሰለኝ ነው ቆሜ ያወራውክ። ከየት ነው ያመጡት ኮተታ? እንተዋወቃለን እንዴ? የምንተዋወቅ ቢሆንማ እንዳያኸኝ ነበር የምትሮጠው። ምን ይሁን ብዬ ነው ደግሞ እኔ የምሮጠው? ከኔ ምላስ ለማምለጥ ልበልህ? ስራ ፈት። እኔ የምለው አንተ የምትለው ሙሉ ቀን ቆመሽ ከኔ ጋር የመሰዳደብ እቅድ ነው እንዴ ያለሽ? ስታይን ተሳድቤ ብቻ መተው ይመስልሃል? ከዚህ ቤት የምትወጡ ሰዎች ግን ልባችሁ በጣም ተራራ ነው። ምናልባት የኛ ልብ ገዝፎ ሳይሆን የእናንተ ልብ አንሶ ሊሆን ይችላል። ይሄን ያህል ቆመሽ ከሰደብሽኝ ይበቃል። አሁን ደግሞ ሻይ ቡና እያልን ብንቀጥልስ? መች እንዳንተ ደላኝ። እብድ። ይቅርታ፣ ምሳ እየቀዘቀዘ ነው። ወደ ሳሎኑ ተብላችኋል። ይህ ልነግራችሁ ነው የመጣሁት። እሺ ውዴ፣ መጣን። እንሂድ ይዙዬ። ይኸውልሽ ምን መስማት አልፈልግም። አንቺ ልጅ ጤነኛ ነሽ እንዴ? አዎ፣ አንተን ከማወቄ በፊት በጣም ጤነኛ ነበርኩ። አሁን ግን እንደምታየኝ። እባክሽ ይሄን ፍልስፍናሽን አቁሚ። ምንድን ነው የምትፈልጊው? አንድን ነገር ደጋግሜ ማውራት አለብኝ እንዴ? በጣም ነው የምጠላሽ። በጣም ችግር የለውም። ይሄ ንግግር ለእኔ ግን ልክ እንደ ሞራል ነው የሚሆነኝ። ቆይ ከመቼ ወዲህ ነው እንደዚህ ሰይጣን የሆንሽው? አንተ እኔን በዚህ መምጫው በማይታወቅ ልጅ ከቀየርከኝ በኋላ። አንቺ እኮ በእኔ ህይወት ውስጥ መምጫሽ እንኳን አይታወቅም። ቆይ ለምንድን ነው በሰላም እንድንሆን የማታይኝ? ምን ትሰማኛለህ? ሁላችንም አንዴ ነው በዚች ምድር ላይ የምኖረው። እኔ ደግሞ አንዴ ለምትኖረው ለብስ የምትፈልገውን ነገር ከልክያት እያዘነች እንድትኖር አላደርግም። የምትፈልጊው ካልፈለገሽስ? ወዶ ሳይሆን በግዱ ይፈልገኛል። ደግሞ ሽንፈት የሚያምረው በደህና ሰው እንጂ በዚች እርምጥምጥ አይደለም። እንግዲያውስ በልሽ ቀጥይ። ዳግመኛ ግን መንገዴ ላይ ባገኝሽ ጨፍልቄ ነው ማልፍሽ። ተግባባን? ወይል እንግዲህ ከኔ ጋር የማይነጋ ኩኩሉ ለመጫወት ወስናል ማለት ነው። አኩኩሉ እኔ ጋር ነግቷል። አንቺ ካካይ ነጋ ግን ቼክ አድርጊው። ጨፍነሽ እንዳትቀር። አታስብ። አንተ ራስህ ያለሁበት ድረስ ነክቷል ብለህ ትመጣለህ። ያኔ እንተያያለን። ገና አልተዋወቅንም መሰለኝ። ስሙ በቃ እኔ የሆነች ስራ አለችብኝ፣ በኋላ እንገናኛለን። ቻው። የምን ስራ ነው ያለብህ ደግሞ በዚህ ሰዓት? ምንድን ነው ሁሉን ነገር እንዲህ ፍትፍት አድርገህ የምትጠይቀኝ ሰውዬ? ያው ዞሮ ዞሮ ከችግር አትወጣም ብዬ እኮ ነው። ምንም አታስብ፣ ከዚህ በኋላ እንኳን ችግር ውስጥ ምገባ አይመስለኝም። በል በኋላ ደውል በቃ። አቤላ፣ እኔ እናንተ እኮ ለችግር ነው የተፈጠርነው። ራስን ችል አውራ ሰውዬ። ምን እውነቱን ነው? መች ሰላም ውላችሁ የምታውቁትን? በቃ ዛሬ ሀ ብዬ እጀምራለሁ።
ወረኞች። በሉ በቃ ቻው። ልከተልሽ እንዲ አቤላ፣ ችግር አለ? ወደዚህ ሄድ እባክህ። ምን ችግር ቢኖረኝ ልጠብቀኝ ነው ወይስ ልጠብቅ ነው? ስማ፣ ማን ማንን እየጠበቀ እንደኖረ እኮ እናውቃለን። አሁን ሁሉ ያንን ቀን ለማስታወስ ነው አይደል? በትክክል ተመልሷል። እኔ እናንተም ፈጣሪ ያገናኘናል። እሺ ብቻ ግን ቆይ በፈጠራችሁ በቃ እስቲ አንዳንዴ እንኳን ዝም ተባብላችሁ ለመለያየት ሞክሩ። አትሰማውም እንዴ እንዴት እንደሚናገር? በቃ ሂድ አንተ፣ በኋላ ደውል። በሉ በቃ ቻው። ቹቻ እንሂድ። ምን ነው በሰላም ነው እህል ቀርቦ የጠፋችሁት? በጣም ይቅርታ አስጠብቅናቸው አይደል? ቀሰቀሰ እኮ ብሉ። እሺ በቃ ብሉ። ትንሿ አንቺ አቤም እንዴ? እኔ አራበኝም፣ እናንተ ብሉ። እንዴ ምን ማለት ነው? መብላትም አለብሽ። ስላልፈለግኩ ነው። እናንተ ብሉ። ምን ነው በልተሻል እንዴ? ቡናው ይደርሳል። አሁን ተይውና አብረን እንብላ። ስላልፈለግኩ ነው ይዛና። መብላት ካለብኝ ደግሞ እዚህ እበላለሁ። በጣም ጥሩ። ሁሉም ሰው ቦታውን ያገኘ ይመስላል። ምን ማለት ነው? ግልጽ እኮ ነው። ልጄ ደህና ነሽ? ደህና ነኝ አብዬ። ታዲያ ከተማሪ ቤት መተሽ እንዴት አራበኝም አልሽ? ለነገሩ ውስጥ ስሰራ ምናልባት አንዱ ለቀማምሳ ይሆናል። መች ነው ግን አንቺ ስርዓት የሚኖርሽ? እንዴ አትጩህባት ልጅቷ ላይ ስነ ስርዓት። እማዬ በቃ አንቺም ይበቃሻል። ነይ ትንሿ አብረን ነው የምንበላው። አልበላም፣ እኔ ቆያለሁ። ብሉ እናንተ። እንዴ ምን አለበት ብትበይ? አልበላም አልኩኝ እንጂ ለምን አታውኝ? ኢዛና ምንድን ነው የተፈጠረው? አረ ምንም አልተፈጠረም። እንዴ ምግብ እንብላ ማለት ክፋት ነው እንዴ? እንዴት እንዳስደነገጠች። ኢዛና ምን እንደተፈጠረ አትነግረኝም? ይቅርታ ብዬ መጣሁ። ይሄንን እኮ ነው የምለው። የልብ ልብ ሰጣችኋት፣ ይሄው ገበታ ረግጣ እንኳን መውጣት ጀመረች። እታለም ልጅቷ ምንም ሳትሆን እንዲህ የምትሆን ልጅ አይደለችም። የሆነ ነገር ቢያስከፋት ነው። አረ ምንም አልሆነችም። አሁን እኮ ሰላም ነበረች ከኛ ጋር። እንዴ ምንስ ብትሆን እኔ ምን አገባኝ? አሁን ምግቡን አታቀዝቅዙ። ይሁን እስኪ ምን ይባላል? ወዴት ነው አብዬ? በቃኝ፣ ጠገብኩ እኮ። እንዴ ገና መች በላህና? እንዴት ነሽ? ምን ሆነሽ ነው? ዞር በልልኝ፣ አይመለከትህም። እሺ ቢያንስ እንደዚህ ሆነሽ የወጣሽው ምን ሆነሽ እንደሆነ አትነግሪኝም? አይመለከትህም አልኩ እኮ። ዞር አትልልኝም? እንዲህ ሆነሽ ወዴት ነው ዞር የምለው? ትንሿ አምላኬ ወይ ቆይ ለምን ወታችሁኝ የራሳችሁን ኑሮ ማትኖሩት? ምን አድርጊ ነው የምትሉኝ? አንተስ ቆይ ምን ፈልገህ ነው? እኔ ምን እፈልጋለሁኝ? እንደዚህ ሆነሽ ሳይሽ ስለደነገጥኩኝ ነው እንጂ እባክሽ ምን ሆነሽ ነው ንገሪኝ። ከነገርኩ በኋላ መቀረጃ ርዕስ ልታደርገኝ ነው? ትንሿ እምላለሁኝ አንቺን የሚጎዳ ነገር በፍጹም አላደርግም። እኔ እባክህ ጆሲ ከአጠገቤ ዞር በልልኝ። አሁን ምንም ነገር ማውራት አልፈልግም። ከፈለክ ደግሞ በኋላ እናወራለን። እሺ እውነት ታወሪኛለሽ? አናግርሃለሁ፣ ግን በቃ አሁን ልሂድበት። ይኸውልሽ ትንሿ በማንኛውም ሰዓት ከፈለግሽኝ እኔ ያለሁልሽ። እሺ እኔ ማንንም እርዳታ አልፈልግም ጆሲ። ምንድን ነው እየተካሄደ ያለው? ትንሿ ወዴት ነው የምትሄጂው? እመለሳለሁ ይዛና። እኮ ወዴት ሄደሽ ነው የምትመለሺው? ቆይ የሚሄድበትን ቦታ ለአንተ የማሳወቅ ግዴታ አለብኝ? እኔ እንደዛ አላልኩም፣ ግን በምሳ ሰዓት ወዴት ልትሄጂ ነው ብዬ ስላሰብኩኝ ነው። ምንም አልሆንኩኝም። አየር መቀበል ፈልጌ ብቻ ነው። ቆይ ምን አስበሽ ነው? ምንም። ምን ላስብ እችላለሁ? ትንሿ አትደብቂኝ፣ እውነቱን ንገሪኝ። እባክህ ይዛና ሄደህ ምሳህን ብላ። እኔ ደግሞ እመልሳለሁ። እባክህ ልጄ ልቀቀኝ። እሺ ትንሽ ቆይተሽ ትወጫለሽ። አሁን ወደ ቤት ግቢ። ነገርኩህ እኮ ይዛና፣ እኔ ወደ ቤት መግባት አልፈልግም። አየር ልቀበልና እመጣለሁ። አንተ ወደ ቤት ግባ። ወይ ቆይ ምንድን ነው የሆንሽው? ምን ሆንኩኝ? ከመቅዲ ጋር ቆመን ስላየሽ ነው የሁሉ ነገር? አይመለከተኝም። ስላንተም ስለሷም አይደለም። መቆም እንደፈለጋችሁ መሆን ትችላላችሁ። እሺ ትንሿ እባክሽ። እንዴ በዚህ ነገር እንድንጣላ አታርጊ። እንዳንጣላ ከሆነ ልቀቀኝ እያልኩ ያለሁት። አሁን ደግሞ እኔ በጣም ተረብሻለሁ። ስለዚህ አየር ያስፈልገኛል። አየር ተቀብዬ ሲመጣ እናወራለን። ይኸውልሽ ትንሿ ሁሉንም ነገር ላስረዳሽ። መኝታ ቤት ተደብቃ ስትፈትሽ አግኝቻት ነው ስጠይቃት ልታስረዳኝ ስትጠጋ ያ ነገር የተፈጠረው እንጂ እንደምታስቢው ምንም ነገር የተፈጠረ ነገር የለም። አይመለከተኝም። እባክህ አታብራራልኝ። ምን ማለት ነው አይመለከተኝም ማለት? ለእኔ ምንም አይነት ስሜት የለሽም ማለት ነው? ኢዛን አይታይህም እንዴ? በጣም እያፈነኝ ነው። አሁን ማውራት አልችልም። እባክህ ልቀቀኝ። እሺ መሄድ ካለብን አብረን እንሄዳለን። ጆሲ እዚህ ቆም፣ ብቻሽን ጥዬሽ አልሄድም። እንዴ ምን እንዳያረገኝ? እንዳይበላኝ ነው? ትንሿ ውስጤን እያሳመምሽ ነው። አቁሚ በቃ።
ምን አለበት ለራስህ እንኳን አንዳንዴ ክብር ቢኖር። ከፊቴ ጥፋልኝ። ጭራሽ በሬ ላይ መተል ታስፈራራኝ እየሞከርክ ነው። ልጅቷን እንዲህ በጠራራ ፀሐይ ልታስለቅሳት ነው እንዴ ወሰድካት? መጠበቅ ካቃተ ለምን ለኛ አትሰጠን? ብድግ አድርጌ የምሰጠህ ዕቃ ነው እንዴ የምትመስል? እኔ አልወጣኝም። አቅምህን እንድታቅ ብቻ። አንተና መቅዲ ግን ምን አይነት አስተዳደግ ብታድጉ ነው እንደዚህ ይሉንታ ቢስ ይሆናችሁት? ዛሬ ሁሉም ሰው ከመቅዲ ጋር ለምንድን ነው የሚያመሳስለኝ? እኔ እሷን ያህል ሰይጣን መሆን ብችል ፊት ለፊት የመቆባት ትችል ነበር። ዝም በል እባክህ። ብትብስ እንጂ ከሷ አታንስ። የእሷን ሰይጣንነት ገና የተረዳህ አልመሰለኝ። ትንሽ ጠብቃት፣ ገና ተአምር ታሳይሃለች። እሱን አሁን ምን ነው ይሆናል? ስማ ሉላ፣ እኔ ግን አንድ ሀሳብ አለኝ። የምን ሀሳብ? እዩ ተመችታለች? አይ ጀመረ ደግሞ። የምሬን እኮ ነው። ቆይ አንተ ለምንድን ነው የማትነግራት? ያመሃል እንዴ? ምን ብዬ ነው የምነግራት? ወድጄሻለሁ ብለህ ነዋ። ምን ነው ዓለም ላይ ስትወድ አንተ የመጀመሪያው ነህ እንዴ? ባካት ቀባጥር። ምንድን ነው የምትለው? እውነቴን ነው ሉላ። ደግሞ እሷ ለአንተ የሆነ ስሜት ባይኖራት ከመሬት ተነስታ እኛን ለማገዝ ደፋ ቀና አትልም ነበር። ምን ሆና? ትንሿ እኮ ጓደኛዋ ነች። ለእኛ ስትል ሳይሆን ለጓደኛዋ ስትል ነው ልታግዘን የተስማማችው። እሱን እንኳን ተው። አሁን ለማንኛውም አውራትና ቁርጥህን እወቅ። ቹቻ አበል እከፍልሃለሁ ብላለች እንዴ እንደዚህ የምታንገበግበኝ? ሰለቸኛ። እሷ በደወለች ቁጥር ያንተ መደናበር እኔ ማየት አለብኝ እንዴ? እሺ ቆይ ምን ብዬ ነው የምነግራት? በጣም ጥሩ። በሀሳቤ ከተስማማ በኋላ ቤት ሄደን አቤል ሲመጣ በደንብ አድርጌ ያስጠናለሁ። ከዛ ኋላ ግን እንኳን እሷ እምቢ ልትልህ እራሷ ነች እግር ስር እየተከተለች እባክህ ሉሊ እንዳትሆኝ የምትልህ። አልፈልግም ሰውዬ። ለራሴ ስንት የሚያሳስበኝ ነገር አለ እኮ። እኔም እኮ ያልኩህ አንድ ሀሳብህን ቀንስ ነው። በላን ወሬ አታብዛ። በቃ እንሂድ። በረደልሽና መጣሽ አሁን? ይዛና ና እንብላ ና። አይ ማዬ እናንተ ብሉ። አይ እንግዲህ በዚህ ልክ ቤት ውስጥ ስርዓት ማጣት ምንድን ነው? በዚህ ልክ ደግሞ ጋጥ ወጥነትም አያስፈልግም። ትልቅ ሰው አስቀምጦ እንደዚህ መሆን ግን በጣም ሼም ነው። በልተሽ ከጨረሽ ወጥተሽ ሂጂ። በር ላይ ሰው እየጠበቀሽ ነው። ማን ነው ደግሞ የሚጠብቀኝ? ቢጤሽ ነዋ። ሌላ አንቺ ማን ይጠብቅሻል? ኢዙዬ ቅድም ስንት ነገር አውርተን አሁን ተመልሰ እዛው ላይ ነው። ምንድን ነው ደግሞ ያወራችሁት? ይኸውልሽ እማዬ፣ እኔ የምልሽ መቅዲ። ወይ ማሚዬ። እኔ እናትሽ ነኝ አይደል? ከኔ የምትደብቂው ነገር መቼስ የለም። ኧረ በፍጹም። እሺ ቅድም ትንሿ አንቺና ይዛና ምን ስታደርጉ አይታችሁ ነው እንዲቀጥል ያለችው? ኧረ ምንም አልተፈጠረም እኮ ማሚዬ። ቅድም ዝም ብለን ቆመን እያለ ይዛና መጥቶ ግንባሬን ሳመኝ። ከዛስ ትንሿ መታስተው ተናዳ ጥላን ሄደች። እውነትሽ ነው? ከሌላ ወንድ ጋር ሳይን በጣም እንደሚናደድ ነግሮኝ ነበር። ግን ደግሞ ለትንሿ ሞራል ስለሚጨነቅ በእኔና በሱ ማል ምንም እንዳይፈጠር ይፈልጋል። ከማንም መንደሬ ጋባ ልጄ እንደዚህ ሲሆን እያየው ዝም አልልም። ቆይ ብቻ ከመሀላችሁ እንዴት አድርጌ ነጥቄ እንደማወጣን ያሳይሻለሁ። እውነት እማዬ? ሙች ታይኝ የለ እተማመንብሻለሁ። እንዴ ደግሞ አንቺን ቢስ ምን አባቷ አገባትና ነው የምትበሳጨው? ቅናት ነው። ቅናት ይሆናል። እንዴ የምን ቅናት ነው? ቀልደኛ። እኔማ ይሁን ብዬ ከተውኩ ስንት ጊዜ መሰለሽ። እንደዛ ብሎ ነገር የለም። ደግሞ እኮ ከሱ ጋር አብራ ማደር ጀምራለች። ልጄን አታላ አርግዛ ከሱ ጋር መሆን ፈልጋ ነው እንጂ እንዲያገባ ትፈልጋ። ምን? እኔ እናትሽም እኮ የዋዛ አይደለሁም። በራቸው ስር ተለጥፌ ነው ማድረው። ኮሽ ባለሽ ቁጥር በሩን በርግጄ ገብቼ ላንቃቸው ነው የምደርሰው። ቆይ ለምንድን ነው ከሱ ጋር የምተኛው? እንዴ ለአብዬ ክፍሌ ለቀኩ በሚል ተልካሻ ሀሳብ ነው። እና ሶፋ ላይ አተኛም እንዴ? ኢዛና መቼ ያስነካትና? አሁንማ ጭራሽ እያመለካት ነው። እጭ ቹቻ ነገር ያለው አፍህን እንዳትከፍት በለው። አጋጣሚ የታባ በፈጠረ አምላክ አፍህን ዝጋ። እንደማልችል እያወቅ ለምን እንደምትለምነኝ እኮ ነው ማይገባኝ። ቹቻ በእናትህ የፈለግኩን አደርግልሃለሁ፣ ብቻ አፍህን እንዳትከፍት። ዛሬ የሚያገጣጥመን ነገር በስቷል አይደል? አጋጣሚ በጣም ይገርማል። እንዴት ነህ? ደህና ነኝ። አንቺ እንዴት ነሽ? እኔም ደህና ነኝ። እዩ አንቺ እንዴት ነሽ? እንዴት ነሽ? ብቻ ብረሳም ፈጣሪ ይመስገናለሁ። ታዲያ ምን እያደረጋችሁ ነው እዚህ? እኛ እንኳን አየር ለመቀየር ወጥተን ነበር፣ ግን እንደ አጋጣሚ ስልክ ተደውለልኝ። እንደው ካላስቸገርኩሽ ልዑልን ባደራ መልክ ትይኛለሽ? ይሄ ምን ማስቸገር ነው የምትለው? እኔም ወደ ቤት ልሂድ፣ አንተ መሄድ ትችላለህ።
አሁን ቤት መሄድ ደበረኝ ስላልነበር እንዴ? ቹቻ ችግር የለውም። እማትቸኩል ከሆነ አብረን መቆየት እንችላለን። እኔም ደብሮኛል። እሳይ ፈጣሪ ባርክሽ። በቃ እኔ ልሂድ። ሉላ በኋላ እደውልልሃለሁ። ትንሽ አትቆይም? አይ ብቆይ በጣም ደስ ይለኝ ነበር ግን አልችልም። ሄሎ፣ አረ አየር ልቀበል ብዬ ወጥቼ ነው። ወይ እሺ በቃ መጣው። ረስቼው እኮ ነው። መጣው በቃ 2 ደቂቃ። ሉሌ በጣም ይቅርታ። አሁን ግን መሄድ አለብኝ። እሺ የት ይሆን ያለሽው እናቴ? ያንቺ አለመኖር ምን ያህል እየጎዳኝ እንደሆነ ግን ይታወቅሽ ነው። የኔ ልብ ሲመታ ያንቺም ልብ ይመታ ይሆን? ሳለቅስ ሆድሽ ይጮህ ይሆን? አንቺ ብትኖሪ እኮ ማንም አይቀልድብኝም ነበር። አንቺ ብትኖሪልኝ እኮ ሲገባኝ ሮጬ ቀሚስ ስር ነበር የምደበቀው። ካለሽ ምን አለ ግን አለው ብትይ፣ ከሌለሽም ቁርጤን አውቄ በሰው መቅናቴን አቁሜ ብቻዬን እንደሆንኩ አስቤ አርፌ በተቀመጥኩ። የት ብዬ ልፈልግሽ? ጭራሽ አይኔን ማስጠልቶሻል። መልሽልኝ እንጂ ይዙ እባክህ ተወኝ። እስኪ አንዴ እንኳን ይሄ ምን እያደረክ ነው? እኔ የምልሽ እንኳን ባታምኝ ቢያንስ ልቤን ስሚውና እሱን እመኝ። ቆይ ምንም እየገባኝ አይደለም። ምንድነው የምትፈልገው? አንቺን እኔ ምን አድርግልሃለሁ? ህይወት ውስጥ ችግር ከመፍጠር ውጭ ምንም አልጠቅመም። ስለዚህ ተወኝ። አንድ እውነት ልንገርሽ። ምንድን ነው? ዓለም ላይ ያለ ችግር ሁሉ ቢደራረብብኝ የፈለገ ነገር ቢመጣ እኔ መቼም አልተውሽም። አንቺ እንኳን ጨከነሽ ብትይኝ ስርስርሽ እላለሁ እንጂ እኔ መቼም አልተውሽም። መቼም ይሄን እንጃለቀው። ለዚህ ደግሞ ቃል እገባልሻለሁ። እመነኝ ዛና፣ ከኔ ጋር በሆንክ ቁጥር የማትወጣው ችግር ውስጥ ነው የምትገባው። ነገርኩሽ እኮ የፈለገ ነገር ቢመጣ አንቺ ብቻ ትተይኝ እንጂ እኔ መቼም ካንቺ አልርቅም። አንቺ ብቻ ትንሽ ፍንጭ ስጪኝ እባክሽ፣ አንድ እድል ስጪኝ። እንደ ባሪያሽ ሆኜ ላገልግልሽ። ምንም አይነት ችግር ቢመጣ በቃ አይለየንም። ኢዛና፣ እኔ አሁን ምንም ልል አልችልም። አታስቢ፣ ምንም ነገር እንድትይኝ አልጠብቅም። ብቻ ካጠገቢያ አትራቂ። እኛ አንድ ላይ እንሁን ብንልም አንድ ላይ የሚያደርጉን ብዙ ነገሮች አሉ። አንቺ ከፈቀድሽልኝ እመኚኝ፣ አንድ ላይ ከሆነ እንንገዳገዳለን እንጂ መቼም አንወርቅም። ለቅድሙ ደግሞ በጣም ይቅርታሽ፣ አይደገመኝ። በጣም ቀልደኞች ናቸው። እኔ መቅደስ በህይወት እያለሁ ፍቅራችሁን ካጣጣማችሁ ሞቻለሁ። መቅደስ ምን እየሰራሽ? እጄ ልታጠምጥቼ እኮ ነው። ታዲያ መታጠቢያው እዛ ጋር እንደ ያለልሽ እዚህ ምን ትሰሪያለሽ? ወይ አብዬ፣ እኔ ነገር ሁልጊዜ እኮ እየረሳሁት ነው። በቃ ሄጄ ልታጠብ።